ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። አሁን እንደ አለማየሁ አይነት እሸቴ አይነት ሰው ዘፈኖች ወይ ሰዎች እንደዚህ አይነት ሌጀንደሪ የሆነ ትውልድ ተሻጋሪ የሆነ ስራ ሰርተው በአካል ባይኖሩም አሉ ማለት ሞተዋል ማለት ይቻላል ወይ? እንደ አለማየሁ አይነት ሞተዋል ማለት አይቻልም። ሪሊ ፊዚካሊ በአካል በመካከላችን የሉም ነው። ነገር ግን ኢትዮጵያ ውስጥ የሚያሳዝነኝ አንድ ነገር አሁን አቶ እንትናም ደከሙ መሰለኝ፣ እድሜያቸው ትንሽ ሄደ መሰለኝ። የጃዝ ሙዚቃ ሙላቱ አስታጥቄ አሁን 80 ውስጥ ገብተዋል። ምንድነው በኢትዮጵያ ሙዚቃ ውስጥ እንደሱ ምናልባት ባለሙያዎች ሊያውቁት ይችላሉ። ቢያንስ እኛ በተደራሲነት አናውቅም እና ሙዚቃዎቻችን እንትን የላቸውም፣ ካቴጎሪ የላቸውም። ቢኖራቸውም አናውቅም፣ እኔ አላውቅም። ስለዚህ አሁን ምን አይነት ችግር ይመጣል መሰለ፣ በኢትዮጵያ ሙዚቃ ላይ ለማድነቅ በምትነሳበት ጊዜ ምንም ጥርጥር በሌለው ሶስት ትውልድ ጠምሮ ለረጅም ዘመን በሁሉም ጉዳዮች ላይ ያዜመ የዘፈነ ጥላሁን ገሰሰ ነው። አታነጻጽረውም። ሴፍሊ ጥላሁንን ንጉሠ ነገሥት ልንለው እንችላለን፣ ኤምፐረር ልንለው እንችላለን። በእሱ ጃንጥላ ስር ነው ሌላው ያለው ልንለው እንችላለን። ነገር ግን የቡድን አባቶች አሉ። አሁን የሙዚቃችን ስልት ማጣት እንደ አለማየሁ እሸቴ ያሉትን ንጉሥ መሆናቸውን ሳነግራቸው ነው የሞቱት። በራሱ ያዘፋፈን ዘይቤ ውስጥ የበላይ ነው እና ብዙዎችም እኔ ያመጡታል ብዬ ይሄ ጉሮሮ ላይ ከሚያደርገው ነገር ተነስተ የራሱ የመድረክ እንቅስቃሴው ራሱ እኮ የተለየ እኮ ነው። አለማየሁ በጣም እንደው የጥላሁን ገሰሰ ዘፈንን ብዙ ጊዜ አይተህ ከሆነ ብዙ ሰዎች ሞክረውታል፣ ይጫወቱታል። የጥላሁን ገሰሰን እንደው አምጥተውታል አላመጡትም የሚለውን እንደተጠበቀው ነው ማለት ነው። እኔ አበላሹት ብሎ መርጣ ግን በመጫወት ደረጃ ግን አለማየሁን ግን ብዙ ሰው አላስታውስም። ይገርማል። ወጣቶቹ ራሳቸው አንድ ልጅ ብቻ ማን ነው የሚሉት ልጅ እንደዚህ ስሎ የሱን ዘፈኖች ሲጫወት አውቃለሁ። ይሄ የሚመስል ነገር ቃናውን ነገር ያመጡላል እንጂ ዲፕ ስገባ አለማየሁ በጣም በሙዚቃ አለማየሁ የሙዚቃ የቡድን አባት ያልከው ትክክል ነው። ልክ ነው አሉ የቡድን አባቶች በወንዶችም በሴቶችም በእነሱ ጥላ ስር የምታስቀምጣቸው የምዘረዘራቸው ሰዎች 3 እና 4 ስልት አድርጎ የኢትዮጵያን ዜማ ማስቀመጥ ይቻል ነበር። ግን ይሄ ለምን እንደማይተኮርበት አላውቅም። ያው የፈረንጆቹን እያየን እነሱ የሚሉትን እየሰማን ታውቃለህ ያለው ካቴጎሪ ብዛት እነሱ ጋርማ ብዛቱ። ስለዚህ አሁን መልክ የሚያወጣለት ቢኖር ይሄ ያሬድ ሙዚቃ ትምህርት ቤት አለ አይደለም እንዴ? ሌላ ምስር አለው ይርዱን እንጂ እንዴት አለ ጉድ እኮ ነው። አለማየሁ ከመሐሙድ በምን ነው የሚለየው? አለማየሁ ከሚኒሊክ ወስናቸው በምን ይለያል? ይሄንን በጥናት ተለይቶ የእሱ ዘፈን የእሱን ስታይል የሚከተሉ አሁን እንደው ብዙ ጊዜ የሙዚቃ ሰዎች ሲናገሩ የምሰማው ሚኒሊክ ወስናቸውም የተለየ ያደርጉታል። በአንቺ ወዬ ስልት የሚጫወት የእሱ ድምፅ የተለየ ነው ይላሉ። እና ልክ እንደሱ ሁሉ የእሱ ስልት ምንድን ነው፣ የእሱን የሚከተሉ ወጣቶችስ እንዴት መምጣት ይችላሉ የሚለውን ነገር ይሄ በጥናት እንግዲህ ሙዚቃ ባለሙያ ይሄ ባለመሆኑ አድናቆታችን ሌሎችን ለማጥፋት ነው። እኔ በነገራችን ላይ የምናገረው 25 በታች ዓመት ለሆኑት ነው። ለወጣቶች ከዛ በላይ ያለውን ለምንድን ነው አንዳንድ ጊዜ ለማድነቅ የሚያደንቁ ይመስላሉ። እውነተኛ ፍላጎታቸው ግን ሌላው መጉዳት ማድማት ነው የሚፈልጉት። ለምሳሌ በቃ ዘፋኝ ከሱ ወዲያ የለም ዘፋኝ እሱ ብቻ ነው ይላሉ። አሁን እንደዚህ አይነት ይሄ የመሀይም አገላለጽ ነው። መሀይም ብቻ ሳይሆን ውስጡ ክፋት ያለው ነው። የደንቆሮ አመለካከት ገብቶሃል? ብዙ ሰዎችን ልፋት ብዙ ሰዎች የሄዱበትን መንገድ የገለጡትን
ትቢያ ያጸዱትን ትቢያ ገደል የሚከት እና እነዚህ አድናቂዎች አይደሉም፣ እነዚህ ረጋሚዎች ናቸው እና መናቅም አለባቸው። ስለዚህ አሁን ጥላሁን ገሰሰ ኩዌስችን የለውም፣ አታነጻጽረውም። ልክ ማራዶናን እንደማታነጻጽረው ማለት ነው። አሁን ሜሲን ከሮናልዶ ማራዶና ተነጻጻሪ እየመጣበት ነው። አገታኛለ ተዘጋል የቅድሙ ዘፈን በጥሩ ባለማየሁ ጉዳይ ለማውራት አልተፈቀደ። አንተ የእንትና ደጋፊ ስለሆንክ ነው። አለማየሁ አለ እሱ እንደሱ አንዳንድ እንመለሳለን። አንድ ነገር መልእክት ላስተላልፍ። እሺ የማድነቅ ግዴታ የለባችሁም። ማድነቅ ካለባችሁ ግን የእውነት አድንቁ እና ሌላውን ሳትጎዱ ሌላኛው ሳትጎዱ ከጥላሁን ሌላ ዘፋኝ አለ እንዴ አትበሉ ፕሊዝ። ጥላሁንን እያደነቃችሁ አይደለም። ጥላሁን ይሄንን ያውቃል። ከጥላሁንም የሚበልጥ እኮ ወጣት ድምጻዊ ሊመጣ ይችላል እኮ ዛሬ ስትኮተኩት ጥላሁንን ስታደንቁ ጥላሁንን አድንቁ። በጥላሁን ጀርባ ሆናችሁ እነ ኤፍሬምን አትንኩ። አንዳንዱ ድንጋይ ወረውራል። ድንጋይ አትወርውሩ እና በእውነት ይሄ ነው ድምጻዊ መልካሙ ተበጀ ነበረ። የግጥሙ ደራሲ ሲራክ ታደሰ ነበረ። እንደ ታምራት አሰፋ ለመሞከር ነበር አልቻልኩም። በአጋጣሚ ዛሬ ሁለቱንም ዜማ ስንጋብዝ የጌራ ወርቅነህ ጥበብ አንድ ግጥሙም የሲራክ ታደሰ የሲራክ ነው። የቅድሙ ሲራክ ትልቅ ሰው ነው። በጣም ትልቅ ሰው ነው። በቲያትሩ ውስጥ በጣም ፈኒ የሆኑ ገጸ ባህሪያቶች በመጫወት አንድ ሰሞን ላይ ግን ዝም ብሎ ነው የወሰደብን እግዚአብሔር። እሱን ደግሞ ከእሱም አለየ ወንድሙ የሚመስለኝ አለሙ ገብረአብ ተከታትሎ ስትሪሊ በጣም የሚያሳዝን ሁኔታ ነው የተፈጠረው። ባይዘዌ አሁን እንትና ማን ያነሳው ዘፋኝ ጌራ ወርቅ ጎረምሳ የእሱን እኔ ነበር ማስታወቂያዎቹን ናይል ሙዚቃ ቤት ነበር። እሱን ናይል ሙዚቃ ቤት ከዛ ፍቅር አዲስ አወጣች። እዛ ነው ፍቅር አዲስ በፊቱ ዜማዎቿ በፊቱ ጥራው እንጂ አስታውሰኝ ነው። በመጀመሪያ እኮ ይሄ የእንትን ዘፈኑ እኮ የእሷ ነበረ። አለምዬና የሚለው ዘፈን የእሷ ነበረ። ወላንሳ ያለበት ያ የመጀመሪያ ስራቸው እሱ የመጀመሪያ ነው። ከዚህ በኋላ ነው 1989 ያወጣችው ናይል ሙዚቃ ቤት እና ከዛ በኋላ ከናይል ወጣታ። አዎ ናይል ነው የሰራው። አሁን የመጨረሻው እንዴት እንደሰራች እዛም ቴዲ ማክ ጋር ወሰነኝ በራሷ ነው የሰራችው። አይ ቴዲ ማክ ሰርቶላታል። አሁንም ስትል የ1989 ናይል ሙዚቃ ቤት ያወጣችው ወደ 5 ነው 6 ግጥሞች የሲራክ ታደሰ አለበት። አሁን በዚህ አጋጣሚ ናይል ሙዚቃ ቤት አባይ ሲገደብ የጠፋ ነው። ናይል ሙዚቃ በጣም ወዳጅ ነበረ። በጣም ጎበዝ ልጅ ነበር። ሙዚቃ ቤቶቻቸው ይችን የምታካክለው ይችን በምታካክል ሙዚቃ ቤት ይሰራ የነበረው ሙዚቃ በጣም የሚገርም ነው። ከአዲስ ከተማ ትምህርት ቤት ፊት ዛሬት ማርከው ፊት ለፊት ብዙ ሙዚቃ ቤቶች አሉ እዛ እኮ ናይል ነው። እና ናይል ቤዚካሊ የፍቅር አዲስን ምርጥ ዜማዎች የተጫወተ ያው ንጉሥ አስወደደኝ ላይ ኮበለለች ልበል። ከዛ ሉላ አስወደደኝ ላይ እዛ ነው እሱ ነው እዛ ናት። እስከዛ ድረስ ናይል ሙዚቃ ቤት የለም። እስከዛ ሉላ አስወደደኝ እኮ ማለት 96 ዓመተ ምህረት ነው። 22 ዓመት ነው ምን 22 ዓመት ያኔማ ነበረ ያኔማ ይኖራል። ምንም ቼክ እናደርጋለን። ንጉሥ አስወደደኝ እዛ ነው ናይል ሉላ አስወደደኝ ማለት ሙሉ ኤልያስ መልካ ጋር የመጣችበት ጊዜ ማለት ነው። እብድ ሀሳብ እኮ ነው። ተስሚል ዜማ ሉላ አስወደደኝ ዜማ እኮ ዘፈን የሆነ ቦታ ወጣ ካላለ ዝም ብሎ አላለ መሆን የለበትም። ንጉሥ አስወደዳት ፕሪንስ አታገኘውም። ግን ለምን አታገኘውም? ዋይ ኖት? የዓለም ታሪክ ነው። ማን ያደርሳታል? ለምን የንግሥት ኤልሳቤጥ ነች። የእሷ እንትን እኮ ማነው የንግሥት ኤልሳቤጥ ብዙ ታሪኮች አሉ። ፍቅር የትም ቦታ ያልፋል። ግን ፍቅር እኮ የማያገኙትንም ይጨምራል ይላል እኮ። ሉላ አስወደደኝ አለች እኮ። እሱን ማንም አልከለከላትም እኮ። ማግኘቱ ላይ ነው ጨዋታችን። ሁላችንም እኮ እነ ቢዮንሴ ላይ እኮ ስንንጠልጥ ኖረናል እኮ በህልማችንም ለማለት ደግሞ በህልም ይመጣሉ። በቀንማ ያፈቀርካት ልጅ በህልም ካልመጣች እንዴት ሁና አፈቀርካት?
ወይ ዳብራ ኤልዌይስ እንትና ስላነሳው ነው ጌራወርቅ ናይል ሙዚቃ ቤት ነው ቤት ሳይኖረኝ መሞቴ ነው የሚል መሬት ረፍት ከነሳሁት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው።